ዳጣ እና ቅድስቴ እንዲሁም ደግሞ መድብል ያዩትን ነገር ማመን አቃታቸው። የመድብል ጓደኛም አብሮ ሲፋለጥና ሲፋለም የነበረው ብሩኬ ካለበት ቦታ ላይ ያወጣው መልካሙ ጓደኛው ሞገስ የደረሰበትን ነገር ማመን አቅቶት ደነገጠ። ሞገስ ቆይታው ሆስፒታል ነበርና የተሰጠው ደም በፍጹም ከሱ ጋር ሊስማማ ስላልቻለ የገባበትም ከባድና አደገኛ ጥይት ስለነበር እስከ መጨረሻው ድረስ ተሰናብቷል። ዳጣ ቤተሰቦችን ያገናኘኝ መልካምና ውድ ወንድሜ የሉላ ምርኮኛ ሉላ ጋር እንኳን ፍቅርህን ዘና ፈታ ብለህ ሳታጣጥም ሁል ጊዜ እንደሮጥክና እንደፈራህ ዝናን ሳትደፋውና ሳትገለው መሞትህ ላይቀር እያለች ቀልዷንም ሁሏንም እየጨመረች ከባድ ሐዘን ገብቶባታል። ቅድስት ውይ ብሩኬ እኮ ብዙ ዋጋና መስዋዕትነት ከፍሏል። መጎስ ዛሬ ላይ ሀብትና ንብረቱ እግዳቱ ተነስቶ በደስታ መኖር ሲገባው ለ10 ምናምን ዓመት ሲያፈቅራት የነበራትን ሉላ ተቀምጦበት ብዙ ጦርነቶችን እየተፋለመ ሳለ አሁን ላይ ግን የመጨረሻው ዕጣ ፈንታ ይሄ መሆኑ ያሳዝናል አሉና በሐዘን ተዋጡ። መድብል ምን ነው የዛኔ በቀረብኝ ሞገስ፣ አንተ እኮ በጣም ፈርተህ ነበረ። ይሄ ነገር እንደሚታይህ ለካ አውቀኸው ነው። ወይኔ ወንድሜ፣ የእናቴን ልጅ ወንድሜን አተርፋለሁ ብዬ የወንድሜን ጓደኛ አጣሁት እያለ ጭንቅላቱን ይዞ ኦኦይ ማለት ጀመረ። የመድብልም ጓደኛ የተፈጠረውን ነገር ሲያይ መድብል እኛም እኮ በጣም ነው የተሳሳት ነው። ለምን ብትል እነዚያን ሰዎች መጀመሪያ ላይ አቁስለን ጥለን ሳይሆን ወደ ብሩኬ ዘንድ መሮጥ የነበረብን እነሱን አስወግደንና እስከ መጨረሻው ድረስ ሸኝተን ነበር። ብሩኬን ከዛ ቦታ ላይ አውጥተን ይዘን ለመሮጥ ቸኮልን እንጂ የሚመጣውን አደጋና ፈተና በጭራሽ አላሰብነውም ነበር። ለማንኛውም የተፈጠረው ነገር ተፈጥሯል። ሞገስም ይሄ ነገር ይደርስብኛል ብሎ ቢፈራም ግን ይሄን ያክል በሞት እናጠዋለን ብዬ አላስብም ነበር። ወዳጄ የመጡትን ፈተናዎች ሁሉ መቀበል ነው፣ ያሉትን ደግሞ በጸጋ መሸኘት ነው ብሎ መድብልን ማጽናናት ጀመረ። መድብል የዘላለም ጸጸት እየተሰማውና ምን አይነት አረመኔና ጉደኞች ናቸው ካሌብ ሞሴሳና ዝና የሚባሉ እርኩሶች የሰውን ሕይወት እንደ ጉድ ተጫወቱበት። እዛስ ገብታ የምትሰቃየዋ ሴት ልጅ ዝና የሚባል ፈረስ እያሰቃያት ነው ብለዋል። ልንደርስላት ይገባል ብለው ወሰኑ። መጀመሪያ ሞገስ ያለበትን ሁኔታ ካወቅን በህይወት የመትረፍ እድሉ ካለ እድሉን መጠቀም አለብን። መድብል አሁን እጃችን ያለውን ሰው መስዋዕትነት ልንከፍልለት ይገባል ብሎ አለ። ዳጣ እጅጉን አዘነች። ሞጌ አንተ እኮ ስላለህ ነው፣ መሞት የለብህም በጭራሽ። አንተ ስላለህ ነው እኮ ቤተሰቦችን እንዳገኝ ረዳኸኝ። አንተ ብዙ ዋጋና መስዋዕት ከፍለሃል። መቼም ቢሆን መቼም ትተኸኝ እንድትሄድ አልፈልግም ብላ ቀወጠችው። ቅድስትም እውነት ለመናገር ሞገስ ለብሩኬ የከፈለው ዋጋ እጅጉን በጣም ቀላል አይምሰላችሁ። የእናቱን መኪና ሽጦ የምሳሌ ገንዘብ ቢያልቅባት አባቷን በጣም ጭንቅና ፈተና ላይ በነበረ ጊዜ ኤፍራታና ማህሌት ኤርፖርት ሄደው ብዙ ዋጋና መስዋዕትነት ከፍለው ብሩኬ በረራውን ሊያቋርጡበት ሲሉ ሞገስ ግን በመኪና ጭኖ ሌላ ቦታ ላይ እነሱን ጥሏቸዋል። ሞገስ ብዙ ታሪክና ብዙ ነገሮችን አድርጓል። አሁን ላይ እኮ ይሄ አይገባውም ብላ ቅድስቴ እጅጉን አዘነች። ሰላም ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ምሳሌ አባቷን በጉጉት ስትጠብቅ መጨረሻ ላይ አባቷ ደግሞ ያልጠበቀችውና ያላሰበችው ሆኖ ሲመጣ ራሷን መቆጣጠር አቅቷት በድንጋጤ ፈረጠች።
ቅድስት በሩ ሲቆረቆር የከፈተችው ምሳሌ ነበርና አባቷ ከወንድሙ መድብል ጋር እጁን ጠምጥሞ ይዞት ምንም መንቀሳቀስ አልቻለም። በጣም ደነገጠችና ስትወርቅ ቅድስትም ደግሞ ወይኔ ምሳሌዬ ምን ሆነሽብኝ ነው ብላ ሩጣ ከተደፋችበት ስታነሳት አባቷ እንደዛ ሆኖ ስታይ ምሳሌ ማመን አቅቷታል። ቅድስት እንዳንቺ ውሸታምና ከሃዲ የለም። ጭራሽ እናቴ አይደለሽም፣ እናቴ ማህሌት ናት። እንዴት አባቴ ይህን ያክል ፈተናና ጉድ እየደረሰበት፣ አንቺ ግን ታይላንድ ሄዷል፣ አንቺ ታክመሽ የሄድሽበት ሀገር ወደውት ለስራ ተጠርቷል እያልሽ ብዙ ልቤን አድምተሽኛል አየሽ። ስለዚህ አንቺ ግን በጣም ውሸታም ነሽ፣ እምብያው ብላ ስትል ምሳሌም መኝታ ክፍሏ ገብታ ደም እንባ እያለቀሰች ነበር። ብሩኬም እንግዲህ ያው ሕክምና ቢደረግለትም ብዙ የማውራትና ብዙ የመናገር አቅም ስለሌለው በምልክት ልጅን ጥሩልኝ እያለ ይገኛል። መድብልና ቅድስት ከሚባለው በላይ በደስታ ተሞሉ። ቅድስት ወንድሜ እንደዚህ በሽተኛ ሆኖ ቢመጣም ይህን ቀን በጉጉት ስጠብቅ ነበር። መድብል አንተ በጣም ጀግና ወንድም ነህ፣ ቃል ገብተህልኝ ነበር። ብሩኬን በህይወት አመጣዋለሁ፣ በቅርብ ጊዜ ይመጣል፣ ነገ ዛሬ እያልክ አንተ ያለህበትን ችግርና ስቃይ እኛ ስላልተረዳን ብሩኬ ቶሎ እንዲመጣ ነበር የጓጓ ነው። ብዙ ፈተና አልፈህ ጋሼን በህይወት ተርፎ እንድናየው አድርገህናል። ያንተ የወንድምነት ጥግ ይለያል። ብዙ ዋጋና መስዋዕት ከፍለሃል። እኔ ብቻ አይደለሁም ቅድስት፣ ሞገስ ያለበትን ሁኔታ ብታይ በጣም ታዝኛለሽ። በዛ ላይ ደግሞ ያባለፈው ምሳሌን ታግታ የነበረ ጊዜ ያወጣልኝ ልጅ ራሱን መስዋዕትነት አድርጎ ስንት ጥይት እየተቀጠቀጠ ብሩኬ ካለበት ቦታ ላይ ገትተን እንድናወጣውና ካሌብ ሞሴሳና ዝና የሚባሉ አረመኔዎችን አሳልፈን ለህግ ሰተን መበቀል እንዳለብን አውርተናል ብሎ አላት። ሁሉም ነገር ትርፍ ነው፣ እመነኝ። በቅርብ ጊዜ ብሩኬን እየተንከባከብኩ ወደ ጤናው መልሰዋለሁ ብላ ለመድብል ቃል ገባችለት። እርግጠኛ ነኝ፣ አምንሻለሁ። በአንቺ እንክብካቤ ውስጥ ከሆነ ሳምንት ሳይቆየው የድሮ ጀግና ወንድሜ ብሩኬን አገኘቼ እያንዳንዱ የደረሰበትን ስቃይና መከራ በሙሉ ዙሮ ራሱ እንዲጋፈጥና እንዲፋለም ነው የማደርገው ብሎ ጀግና ሁሌ ተስፋ አይቆርጥም። ጀግና የደረሰበት ነገር ቢደርስ በምንም አይነት ሁኔታ ለነገ የተሻለ ጀግንነትን የሚያስመሰክር ነው። ዋው በጣም ደስ ይላል። ሌላው ኤፍራታና ማህሌት እንደለመዱት እየተጨቃጨቁና እየተጣሉ ይገኛሉ። መድብል እንግዲህ ለሞገስ ተመሳሳይ ደም የኤፍራታ ስለሆነ ስጭልኝ ብሎ ቢለምናት ማህሌት ጉደኛይቱ 50 ሺህ ብር ካልከፈለ በነፃ እንዳሰጪ ብላ ስትላት፣ ኤፍራታም ደግሞ ስማ መድብል እኔ በነፃ ደም አልሰጥም፣ እንደውም ተመሳሳይ አይደለም ብላ ስትሸመጥጥ፣ እባክሽ ኤፍራታ አንድ ውለታ ወይልኝ፣ እንኳን የሚያውቁትን ሰው ቀርቶ አይደለም ለማያውቁት ሰው መልካም ያደርጋል። ሞገስ ብሩኬን ለማውጣት ለእኔ ሲል ነው ይህን ሁሉ ዋጋ የከፈለው። ኤፍራታ እመኒኝ፣ አንድ ቀን አንቺን ደግሞ መልካም ነገር እንደምከስሽ ወቂ ብሎ ሲላት፣ ማህሌት አጠገብሽ ናት አይደል? እሷን አትስሚያት። መድብል እኔ በጣም ፈርቻለሁ፣ ከቤት መውጣቴንም ሁሉ አቁሜያለሁ። ዝና ከመጣ ማንቆርቴን ይዞ ይደፋኛል አለችው። ችግር የለውም እኔ መጣና ወስድሻለሁ፣ በ20 ሺህ ብሩ ከተስማማሽ ችግር የለውም ብሎ አለ። እንግዲህ ማህሌት ለገንዘብ ኤፍራታም ለገንዘብ፣ ግን ኤፍራታ የሆነ መልካምነት አላት፣ የሆነ ጥሩነት አላት። አሁን ላይ ያደረገችው ነገር እጅጉን በጣም ጸጽቷታል። በነገራችን ላይ ግን መጀመሪያ ላይ መድብል ሲጠይቃት ደም ለመስጠት ምንም ችግር የለባትም ነበር። መጨረሻ ላይ እቺ ማህሌት የምትባል ሴትዮ አንቺ ሄደሽ ለሞገስ ደም ከሰጠሽ እኔ አሳልፌ ለዝና ሰጥሻለሁ ስትላት፣ እንዴ ማህሌት ቆይ ምን እየሆንሽ ነው? ሞገስ ምን አደረገሽ? ሞገስ እኮ ያጠፋው ነገር የለም። ለሱ ደግሞ ብሰጠው ምን ችግር አለው አይደል? የኔን የራቁት ቪዲዮ ሚዲያ ላይ የበተነው ማን ነው? ቆይ አንቺ ማሰቢያሽን ትስሻለሽ ማለት ነው? ማሰቢያሽ ይስታል ማለት ነው እያለች ኤፍራታን በነገር መጠቅጠቅ ጀመረች። ኤፍራታ እንግዲህ
መጨረሻ ላይ በ20 ሺህ ብሩ ተስማምታ በጥቅሉ ለሞገስ ደም ሰጠች። አቶ ዝና ደግሞ ቆንጅየዋ ልጅ እያለ ከቤተሰቦቿ 50 ሺህ ብር አምጥታ እንድትሰጠው እያሰቃያት ይገኛል። እሷም ደግሞ የቤተሰቦችን ገንዘብ ያለውን ምጥጥ አድርጋችሁ ጨርሳችኋል። አሁን ላይ በፍጹም በምንም አይነት ሁኔታ ከቤተሰቦች ገንዘብ ላገኝ አልችልም ብላ ስትለው፣ እንግዳውስ በህይወቴ አድርጌ የማላቀውን ነገር እንዳደርግ አስገድደሽኛል አላት። እባክህ እኔ ክብረ ንጽህናዬን እንድትወስድብኝ አልፈልግም፣ እንድትደፍረኝም አልፈልግም፣ እባክህ ተወኝ እያለች ስትለምነው፣ ወይ ካልሆነ ግደለኝ እንጂ እኔም በዚህ አይነት መልኩ እንድታሰቃየኝ አልፈልግም ብላ ቀወጠች። ከዛ አይ እኔማ በፍጹም ልገልሽ አልችልም፣ ብገል ኑሮ ያችን የፍራታ ንገላት ነበር፣ ሴት ልጅን ያልገልም። እስከ ማታ ድረስ ገንዘቡን የምታመጭ ከሆነ ሁሌም ነጻነሽ፣ የማታመጭ ከሆነ ግን የማታስቢውና አይተሽ የማታቂውን ዝና ጭካኔ አሳይሻለሁ። እኔ ጭካኔነቴን ትቼ የዋህ ከሆንኩ ጀምሬ ነው ሰዎች እየናቁኝና ስኬቴ እየተበላሸ ሄደው ብሎ እንደ ጉድ ቀወጠው። ዳጣ ከደላላው ጋር እንግዲህ ፎንቃ ገባልሽ እንዴ እያለች እየጠየቀቻት ነበር ቅድስት። ዳጣ ደግሞ ምንም አይነት ፎንቃ እንዳልገባላት፣ እንደውም የሚወድሽ አንቺን ነው፣ በተደጋጋሚ ቅመሟን ዳርኝ እያለ ነው ብላ ስትላት፣ እሱ ደግሞ ምንድን ነው 10 ሴት መቀያየር ነው ለኮሚሽን እያለ ሊያስከፍልሽ ነው? ዳጣ አትሞኝ። እኔ መቼም ቢሆን መቼም እሱን ላፈቅረው ልወደው አልችልም። አንቺማ ጀግናው የምሳሌን አባት ፎንቃ ገብቶልሽ እየጠበቅሽው ነው እኮ አስበሽዋል? ከአሁን በኋላ ቡራ የምሳሌ አባት፣ አንቺ ሚስት፣ እሱ አባወራ ሆናችሁ እዚህ ቤት እማዬ አባዬ እያለች ምሳሌ ስትቀውጠው፣ በዛ ላይ እኛም ደግሞ ብሩክ ምስት ቤት ልንሄድ ነው እያልን ስናወራ አስበሽዋል? ዳጣ አንቺም እኮ የኛ ቤተሰብ ሆነሻል። እውነት ለጋሼ የከፈልሽው መስዋዕትነት ከባድ ነው። እዚህ ጋር እኔ ስጨነቅ፣ አንቺም ደግሞ እንደ መድብልና እንደ ሞገስ ዝናን አግተሽ ከእነሱ ጋር ተሯሩጠሽ ሴት የማይሰራውን ስራ ብዙ መስዋዕትነት ለጋሼ ከፍለሻል። እውነት የጋሼ የሰው መውደድ በጣም ይለያል እያለች ቅድስትም ለዳጣ መናገር ጀመረች። ዳጣም ደግሞ ተይ እንጂ ቅድስት፣ ቡራ እኮ እኔን ተጎዳና አንስቶ እዚህ ቤት አስገብቶ ያበላኝ ያጠጣኝ ምንም ሳይጠየፈኝ መጨረሻ ላይ ምሳሌን አሳክሜ ከመጣው በኋላ ዳጣ ብሩኬ ብዬ ጠራሻለሁ ብሎኛል። በቃ ቤተሰቦቼ እንደሚገኙ ተስፋ የሰጠኝ ብዙ ነገር ያደረገኝ ውድ ወንድሜ ነው እና እሱን መልካም ነገር ብመኝ ምን ይገርማል? ቡራ እኮ ጀግና ነው። ምሳሌ ግን ታድላ እስከ ህይወት ፍጻሜው ድረስ የሚፋለምላት፣ ይሄን ሁሉ ጊዜ ሳይበላ ሳይጠጣ ራሱን መስዋዕትነት አድርጎ የሞት ሂዳን ሳናውቅ ለምሳሌ ለልጁ ብዙ ዋጋ ከፍሏል። እንደሱ አይነት አባት የት ይገኛል? ታይ እንጂ ዳጣ፣ አንቺም እኮ አባትሽን አግኝተሻል ብላለቻት። እሱስ ፈጣሪ ይመስገን ፍቅር የሆነ ቤተሰብ ሰጥቶኛል ብላለች። ውድ የስጦታ ሚዲያ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።